ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። የዓለም ዋንጫ ጉዳዮችን በስፋት እናነሳለን። የፖርቱጋልና የክሪስቲያኖ ሮናልዶ የዓለም ዋንጫ ጉዞ እንግዲህ ትላንትና መጠናቀቁ በይፋም ተረጋግጧል። ከስፔን ጋር ትላንትና ፖርቱጋል ጨዋታ ነበራች። ጨዋታውን በመጨረሻዎቹ ደቂቃዎች ላይ በተቆጠረባት ጎል 1-0 ተሸንፋ የወጣችው ፖርቱጋል ያው ክሪስቲያኖ ሮናልዶም የመጨረሻው የዓለም ዋንጫ እንደሆነም ሲነገር እንደነበረ የምናስታውሰው ነው። ልክ የዛሬ 20 ዓመት ወጣቱ ብላቴና ክሪስቲያኖ ሮናልዶ በፖርቱጋል ማሊያም የዓለም ዋንጫ የመጀመሪያ ጨዋታውን ካደረገበት በኋላ ከ20 ዓመታት በኋላ በ2026ቱም የዓለም ዋንጫ በዚሁ የፖርቱጋል ብሔራዊ ቡድን ስብስብ ውስጥ እንግዲህ እንደነበር እናስታውሳለን። ነገር ግን ትናንትና መቋጫውን አግኝቷል። የክሪስቲያኖ ሮናልዶና የፖርቱጋል ጉዞ በስፔን ትናንትና ተገጥቷል። ከክሪስቲያኖ ሮናልዶ ጋር በተያያዘ በጣም በርከት ያሉ ጉዳዮችን እናነሳለን። እሱ ከጨዋታው በፊት ተናግሮታል። እንግዲህ ዓለም ዋንጫውን አሸነፍኩኝም አላሸነፍኩኝም ክሪስቲያኖ ሮናልዶ ሆኜ እቀጥላለሁ፣ የሚጨምርልኝም የሚቀንስብኝም ነገር የለም ሲል ተናግሯል። ልክ ነው። ክሪስቲያኖ ሮናልዶ በርከት ላሉ ዓመታት ትልልቅ ነገሮችን የሰራ ትልቁ ሌጀንድ ነውና ከሱ ጋር የተያዙ በርከት ያሉ ጉዳዮችን እናነሳለን። ከዛ ውጪ ሌላኛው ሌጀንድ ሊዮኔል ሜሲ ዛሬ አርጀንቲና ጨዋታዋን ታደርጋለች። ከግብጽ ብሔራዊ ቡድን ጋር የሚደረግ ጨዋታ ነው። ከሱ ጨዋታ ጋርም አያይዘን በስፋት የምናነሳቸው ጉዳዮች ይኖራሉ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ወደ ቤተሰቦቻችን የዓለም ዋንጫ ጉዳዮችን በማስቀደም እንጀምር። 23ኛው የዓለም ዋንጫ በአሜሪካ፣ ሜክሲኮና ካናዳ አሁንም ጠንከር ብሎ መቀጠሉን እየተመለከተን እንገኛለን። የ16ቱ ዙር የጥሎ ማለፍ ጨዋታዎች እየተደረጉ እንደሚገኙ ይታወቃል። ወደ ሩብ ፍጻሜ እየተቀላቀሉ የሚገኙ ብሔራዊ ቡድኖችም አሁን ላይ ተለይተው በትልቁ እየታወቁ ይገኛሉ። ትላንትና በርካቶች የጠበቁት ጨዋታ ነበር፣ ስፔን ከፖርቱጋል ጋር ያደረጉት ጨዋታ። ይሄ በበርካቶች ዘንድ በጣም በጉጉት የሚጠበቅ ጨዋታ ነበር። አንደኛ ክሪስቲያኖ ሮናልዶ ያው በጨዋታው ላይ ሲኖር በርከት ያሉ ደጋፊዎች ይህንን ጨዋታ እንደሚጠብቁት ይታወቃል። ከዛ ውጭ እነዚህ ሁለት ብሔራዊ ቡድኖች በጣም ቢግ ኔሽን የሚባሉ ናቸው። በእግር ኳስ በጣም በትልቅ ደረጃ የሚነሱ ሁለት ብሔራዊ ቡድኖች እንደሆኑ ይታወቃልና በእንደዚህ አይነት ምክንያቶች የትናንትናው ጨዋታ በርካቶች በጉጉት የጠበቁት ነበር። እነዚህ ሁለት ብሔራዊ ቡድኖች ባለፉት ጊዜያትም እርስ በርስ ሲገናኙ በጣም ትልቅ ፉክክር የሚደረግበት፣ ለምሳሌ ያክል ለመጨረሻ ጊዜ እንኳን የተገናኙት በኔሽንስ ሊግ የፍጻሜ ጨዋታ እንደነበር እናስታውሳለን። ከትላንትናው ጨዋታ ቀደም ብሎ ትላንትና የዓለም ዋንጫም የ16ኛው ዙር የጥሎ ማለፍ ጨዋታ ላይ ነው እርስ በርስ የተገናኙት። ስፔን በመጨረሻዎቹ ደቂቃዎች ላይ ሚኬል ሜሪኖ ባስቆጠረው ብቸኛ ጎል ጨዋታውን 1-0 በሆነ ውጤት አሸንፋ ወደ ቀጣዩ ዙር ማለፏን አረጋግጣለች። ውድድሩ ከመጀመሩ በፊት በርካታ ነገሮች ሲባሉለት የነበረው የፖርቱጋል ብሔራዊ ቡድን በተለይ ምናልባት በዚህ ውድድር ላይ ምርጡ የአማካይ ስፍራ እንግዲህ የያዘው ብሔራዊ ቡድን ብለው በርካቶች ውድድሩ ከመጀመሩ በፊት ሲያሞካሹት ነበር። ምክንያቱም በዚህ ብሔራዊ ቡድን ውስጥ የአውሮፓ ቻምፒየንስ ሊግን ባለፉት 2 ዓመታት ባክ ቱ ባክ ባሸነፈው የፓሪስ ሳን ዠርሜን ስብስብ ውስጥ እነዚህ ሁለት ወሳኝ የሚባሉ ምናልባት የሉዊስ ኤንሪኬ ወሳኝ የአማካይ ስፍራ ተጫዋቾች የሆኑት ሁለቱ ተጫዋቾች በዚህ በፖርቱጋል ብሔራዊ ቡድን ስብስብ ውስጥ ነው የሚገኙት፣ ቪቲኒያና ከዛ ውጪ ዣኦ ኔቬስ። ከዛ ውጪ ደግሞ በፕሪሚየር ሊጉ ዘንድሮ እጅግ አስደናቂ የውድድር ዓመትን ያሳለፈው ምናልባት ምርጡን ሲዝን ያሳለፈው ብሩኖ ሚጌል ፈርናንዴዝም የዚህ ቡድን አባል ነው። ዘንድሮ እንግዲህ የኬቨን ደብሮይና እና የቴሪ ዳንኤል ኦንሪን በአንድ ሲዝን በርከት ያሉ አሲስቶችን የማድረግ ሪካርድን ጭምር የሰበረበት ሲዝን ነበርና በጣም ጥሩ የሚባል የውድድር ዓመትን ማሳለፉ ይታወሳል። ከዛ እንግዲህ ሲዝን በኋላ ነው ወይም ደግሞ ከዛ ምርጥ ከሚባለው ፐርፎርማንሱ በኋላ ነበር ወደዚህ የዓለም ዋንጫ የመጣውና በርካቶች ይሄ ስብስብ በተለይ የአማካይ ስፍራው ላይ ያለው የቪቲኒያ፣ የብሩኖ ሚጌል ፈርናንዴዝ እና የጃኦ ኔቬስ ጥምረት በዚህ የዓለም ዋንጫ ላይ ትልቅ ልዩነቶችን መፍጠር የሚችል ድንቅ ብሔራዊ ቡድን ይሆናል ተብሎ ተጠብቆ ነበር። ነገር ግን የተጠበቀውን ያክል መሆን ሳይችል ቀርቶ በርካታ ትችቶችን አስተናግዶ ይሄ አማካይ ክፍል እንግዲህ ውድድሩን አጠናቋል ወይም ደግሞ በአጠቃላይ ትላንትና ከውድድሩ ተሰናብቶ የወጣበት ሆኖ የተመለከትንበት ሆኗል። ከዛ ውጭ ግን የስፔን ብሔራዊ ቡድንም ቢሆን በአማካይ ስፍራ ላይ
በጣም ድንቅ የሚባሉ ተጫዋቾች ያሉበት ብሔራዊ ቡድን እንደሆነ ይታወቃል። ስፔን በዚህኛው ውድድር ብቻ ሳይሆን በሌሎችም እንግዲህ ስፔን ስትነሳ በትልቁ የፖሴሽን ፉትቦል ነው በርካቶች የሚያስታውሱትና በአማካይ ስፍራ ላይ በጣም ጥራት ያላቸው ተጫዋቾች እንዳሏት ይታወቃል። የስፔን ብሔራዊ ቡድን በዚህ ውድድር ላይ እንኳን እነ ፔድሪ ከዛ ውጭ ደግሞ ሮድሪም ጭምር በዚህ ስብስብ ውስጥ ያለ ነው። ዳኒ ኦልሞም በዚህ ብሔራዊ ቡድን ስብስብ ውስጥም ያሉ ናቸውና በአማካይ ስፍራ ላይ ምናልባት ትልቅ ትንቅንቆችን ልንመለከት የምንችልበት ጨዋታ እንደሚሆን በርካቶች ቀደም ብለውም ግምቶቻቸውን ሲሰጡ የነበረበት ጨዋታ ሆኖ ትላንትና ተጠናቋል። ሞር ፖሰስ እንግዲህ የስፔን ብሔራዊ ቡድን ትላንትና አድርጓል። የግብ ዕድሎችን በመፍጠር ረገድም የተሻለው ብሔራዊ ቡድን ነበር ትላንትና። የስፔን ብሔራዊ ቡድን ኢላማቸውን የጠበቁ ሙከራዎችን በማድረግም ጭምር በጣም ጥሩ የነበረው ብሔራዊ ቡድን ነው። ያን ያክል በጣም ትልቅ ዲፍረንስ ባይኖራቸውም ግን የስፔን ብሔራዊ ቡድን የተሻለው ብሔራዊ ቡድን እንደነበር ተመልክተናል። የጎል ዕድሎችን በመፍጠር ረገድ ከዛ ውጭ ኳሱን በመቆጣጠር ረገድም እንዲሁ የተሻለው ብሔራዊ ቡድን እንደነበር ነው የተመለከትነው ትላንትና። እንግዲህ በርካቶች የሚጠብቁት ፓሶቻቸውን ነበር። ትላንትና የስፔን ብሔራዊ ቡድን 530 ፓስ ነው ያደረገው። ከዛ ውጪ የፖርቱጋል ብሔራዊ ቡድን 427 ፓሶችን ትላንትና አድርጓል። እንዲሁ 55 በመቶ የኳስ ቁጥጥር ነበረው የስፔን ብሔራዊ ቡድን የትላንትናውን ጨዋታም ሲያሸነፈ። ፖርቱጋል በትላንትናው ጨዋታ ላይ 2 ኢላማቸውን የጠበቁ ሙከራዎችን ብቻ ነው ያደረገችው። ከዛ ውጪ በስፔን ብሔራዊ ቡድንም ያን ያክል ብዙ የሚባሉ ሙከራዎች ኢላማቸውን የጠበቁ ሙከራዎች እንኳን አልተደረጉም። እርግጥ ነው 6 ኢላማቸውን የጠበቁ ሙከራዎችን ነው የስፔን ብሔራዊ ቡድንም ማድረግ የቻለው። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ ብዙ ድሎች ሲፈጠር አልተመለከትንም። ለምሳሌ ያክል በስፔን ብሔራዊ ቡድን በኩል አስቆጭ የሚባለው ሙከራ የሚኬል ኦያርዛባል ከግብ ጠባቂው ዲዮጎ ኮስታ ጋር ተገናኝቶ ብቻውን ወደ 8ኛው ደቂቃ አካባቢ ያመከነው ኳስ። ከዛ ውጪ ሌሎች በጣም እንዲህ ነው የሚባሉ ትልቅ እድሎችን አልፈጠሩም። ላሚን ያማል በአንድ አጋጣሚ ሞክሮ ግብ ጠባቂው ዲዮጎ ኮስታ ያወጣበት፣ ከዛ ውጪ አሌክስ ባይናም እንዲሁ ሞክሮ ግብ ጠባቂው ያወጣበትን ተመልክተናል። ከዛ ውጪ በፖርቱጋል ብሔራዊ ቡድን ምናልባት ለጎል የቀረበው ሙከራ ተብሎ የሚጠቀሰው የኑኖ ሜንዴሽ የግቡ አግዳሚ የመለሰበት አጋጣሚ ነበር። በመጀመሪያው 45 የጨዋታ ክፍለ ጊዜ በዚህ መልኩ ነበር የተጠናቀቀው። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ የፖርቱጋል ብሔራዊ ቡድን አንድም ኢላማውን የጠበቀ ሙከራ ማድረግ ያልቻለበት ሆኖ ተጠናቋል። በመጀመሪያው 45 ብቻ ነው 2 ሙከራዎችን ኢላማቸውን የጠበቁ ያደረጉት። በሁለተኛው 45 አንድም ኢላማውን የጠበቀ ሙከራን ሳያደርግ ወጥቷል። የክሪስቲያኖ ሮናልዶ የዓለም ዋንጫ ጉዞ በዚህ አብቅቷል። እንግዲህ 2006 ላይ ነበር ለመጀመሪያ ጊዜ በዓለም ዋንጫ መድረክ ያ ታዳጊው ክሪስቲያኖ ሮናልዶ በዓለም ዋንጫ መድረክ የፖርቱጋል 17 ቁጥር ማሊያን ለብሶ እየተመለከትነው ከሌጀንዶቹ ከነ ሉዊስ ፊጎ ጋር እንግዲህ በመሆን ማለት ነውና በዛ ውድድር ላይም ድንቅ ነገሮችን አሳይቶ የወደፊቱ ተስፋ እንደሚሆን በርካቶች ግምት ሰጥተውት ነበር። ላለፉት 20 ዓመታት በኮንሲስተንሲ እንግዲህ ያለምንም አቋም አለመዋዠቅ እንግዲህ በወጥነት ያለፉትን 20 ዓመታት ለዚህ የፖርቱጋል ብሔራዊ ቡድን ወሳኝ ተጫዋች ሆኖ እንግዲህ ቆይቷል። አሁን 41 ዓመቱ ላይ ይገኛል። ነገር ግን አሁንም ቢሆን በእግር ኳስ ትልቅ ኔሽን ናት ለምትባለው የፖርቱጋል ብሔራዊ ቡድን ግን አሁንም በቋሚነት የሚጫወት ተጫዋች እንደሆነ ይታወቃልና ምን ያክል ለ20 ዓመታት ላለፉት 20 ዓመታት በወጥነት የቀጠለ እንግዲህ ተጫዋች እንደሆነ በርካቶች ይመሰክራሉ። የወጥነትም እንዲሁ ምሳሌ አድርገው ከዛ ውጪ የኮንሲስተንሲ የጠንክሮ መስራት ምሳሌ ያደርጉታል በርካቶችና ክሪስቲያኖ ትላንትና ግን ምናልባት የዓለም ዋንጫ የመጨረሻው ጨዋታ እንደሆነ እሱም ከጨዋታው በፊት ሲናገር እንደነበር እናስታውሳለን። ይሄኛው የዓለም ዋንጫ ኦብቪየስሊ የመጨረሻው የዓለም ዋንጫ ነው ሲል ይናገራል። ምክንያቱም በሚቀጥለው ዓለም ዋንጫ 45 ዓመት ይሞላዋልና ያው እንግዲህ አብዛኞቻችን ግምታችን ከዓለም ዋንጫው የመጨረሻው ጨዋታ እንደሆነ መገመት አያዳግተንም። ምክንያቱም በሚቀጥለው እድሜው በጣም ከፍ ስለሚል ማለት ነው። እሱም ከጨዋታው በፊት ያንን ነበር የተናገረው። ነገር ግን ከዚህ ከስፔን ብሔራዊ ቡድን በፊት ከስፔን ጋር ከሚደረገው ጨዋታ በፊት አንድ ሀሳብን ተናግሮ ነበር። ይሄ የዓለም ዋንጫ የመጨረሻ ነው፣ ነገር ግን ይህንን ዓለም ዋንጫ አሸነፍኩም አላሸነፍኩም እኔ ላይ የሚጨምረው የሚቀንሰውም ነገር የለም ሲል ተናግሯል። ክሪስቲያኖ ሆኜ እቀጥላለሁ ባሸንፍም ባላሸንፍም ሲል ተናግሯል። እንግዲህ በትክክልም እንደዛ ሆኖ ነው ሊቀጥል የሚችለው። እንግዲህ ይህን ዋንጫ ማሳካት ባይችልም ነገር ግን ክሪስቲያኖ ሮናልዶ በርከት ያሉ ነገሮችን ለዚህ የእግር ኳስ ቤተሰብ የሰጠ ተጫዋች እንደነበር እናስታውሳለን። የስፔንን ድል ተቀይሮ የገባው ሚኬል ሜሪኖ ነው ማስቆጠር የቻለው ጎሉን። በተለይ በጨዋታው የመጨረሻዎቹ ሽርፍራፊ ደቂቃዎች ላይ ነው ኳስና መረብን ያገናኘው። ስፔን ማሸነፏን ተከትሎ ሩብ ፍጻሜውን ስትቀላቀል ፖርቱጋል ከውድድሩ ውጪ መሆኗን ያረጋግጣለች። ስፔን የሩብ ፍጻሜ የጨዋታዋን ከቤልጅየም ብሔራዊ ቡድን ጋር እንደምታደርግ ነው የተረጋገጠው። ከዛ ውጭ ግን አሰልጣኝ ሮቤርቶ ማርቲኔዝ ላይ በርካቶች ጥያቄዎችን ሲያነሱ እንደነበር እናስታውሳለን። ሮቤርቶ ማርቲኔዝ
በተለይ የቤልጅየም ወርቃማውን ትውልድ ኤዲን ሃዛርድን፣ ኬቨን ደብሮይናን እርግጥ ነው ኬቨን ደብሮይና አሁንም በብሔራዊ ቡድን ስብስብ ውስጥ እንዳለ ይታወቃል። ነገር ግን እንደ ቀድሞ ጀግንነቱ ላይ ይገኛል ተብሎ አይጠበቅም። ከዛ ውጪ ሌሎችም በጣም ድንቅ የሚባሉ በመከላከል ስፍራው ላይ እነ ቶቢ አልደርቪያርድ እነ ቬርትሆገን የነበሩበት እነ ቪንሶን ኮምፓኒ የነበሩበትን ስብስብ ከዛ ውጪም በአማካይ ስፍራ ላይ እንደጠቀስኩት እነ አክሰል ቪትስል እነ ማርዌን ፌሌኒ ከዛ ውጭ እነ ኬቨን ደብሮይና የነበሩበትን ለቤልጅየም በጣም ወርቃማ የሚባለው ትውልድ ላይ እንግዲህ የዓለም ዋንጫ ላይ በጣም ትልቅ ነገሮችን ማድረግ ይችላሉ ተብሎ ቢጠበቁም ነገር ግን ያንን ነገር ማድረግ ሳይችሉ ብሔራዊ ቡድኑ እንግዲህ እድሜውም አልፎበት ጭምር ያለፈ ብሔራዊ ቡድን እንደነበር እናስታውሳለን እና በርካቶች ይህንን የቤልጅየም ወርቃማ ትውልድ አምክነውታል የሚል አይነት ሀሳብ ነበራቸው ከሮቤርቶ ማርቲኔዝ ጋር በተያዘና በዚህ የፖርቱጋል ብሔራዊ ቡድን ስብስብ ላይ በርካቶች ሪስክ አለው የሚሉ አይነት ሀሳቦች ሲነሱ ነበር። ይህም የፖርቱጋል ብሔራዊ ቡድን ምናልባት ፖርቱጋል በታሪኳም አግኝተው የማታውቀው አይነት ወርቃማ ስብስብ እንደሆነ በርካቶች ይናገራሉ። ለምሳሌ ያክል ክሪስቲያኖ ሮናልዶ እንኳን ከስፔን ጨዋታ በፊት በነበረው አንድ መግለጫ ላይ ወይም ደግሞ አንድ ቃለ ምልልስ ላይ ይህንን ነገር ተናግሮታል። በፖርቱጋል ብሔራዊ ቡድን እንደዚህ አይነት ድንቅ ተጫዋቾች ያሉበት ብሔራዊ ቡድን አልገጠመኝም ሲልም ጭምር ነበር የተናገረው። ባለፉት 20ና ከዛ በላይ ዓመታት ለፖርቱጋል ብሔራዊ ቡድን ሲጫወት በዚህ ብሔራዊ ቡድን ውስጥ እንደዚህ አይነት ጥራት ያለው ተጫዋቾች ገጥሞት እንደማያውቅ ተናግሯል። ነገር ግን ይሄ ወርቃማ ትውልድ ግን የተጠበቀውን ያክል ሳይሆን እንዲሁ ከመጀመሪያው ጨዋታ ጀምሮ ከመጀመሪያው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ ጀምሮ እያንዳንዱ ጨዋታዎች ላይ ትችቶችን እያስተናገደ የመጣ ብሔራዊ ቡድን እንደነበር ጭምር ተመልክተናል። በአጠቃላይ የፖርቱጋል ብሔራዊ ቡድንን ይህንን ወርቃማው ትውልድን ምናልባት እንዳያመክኑት ሲሰጋ ነበር። ምንም ነገር ሳይፈይዱ ከኃላፊነታቸው ትላንትና እንደለቀቁ ጭምር ይፋ ተደርጓል። የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት ሮቤርቶ ማርቲኔስ ከጨዋታው በኋላ ኃላፊነታቸውን ለቀዋል። ይሄ የመጨረሻ ጨዋታዬ ነው፣ የፖርቱጋል ሕዝብን አመሰግናለሁ ሲሉ አሰልጣኝ ሮቤርቶ ማርቲኔስ ጭምር ተናግረዋል። ሮቤርቶ ማርቲኔስ ወደ ፖርቱጋል የመጣሁት የዓለም ዋንጫን ለማሸነፍ ነው፣ የቻልኩትንም ማድረግ ያለው መቆየቴ ምንም ጥቅም አይኖረውም ሲሉ ጭምር ነው ከትላንትናው ጨዋታ በኋላ ሀሳባቸውን እየሰጡ የሚገኙት። ይህንን ጨዋታ የዓለም ዋንጫ የፖርቱጋል ምርጡ ጨዋታ ነው ሲሉ ሮቤርቶ ማርቲኔዝ ይናገራሉ። አክለውም ፖርቱጋላውያን በዚህ ብሔራዊ ቡድን መኩራት አለባቸው ሲሉም ጭምር ነው አሰልጣኝ ሮቤርቶ ማርቲኔዝ ሀሳባቸውን እየሰጡትና ትላንትና የመጨረሻ ጨዋታቸው እንደሆነ ጭምር ተናግረው የተሰናበቱበት ወይም ደግሞ ያጠናቀቁበት እንደሆነ ይፋ ተደርጓል። ከክሪስቲያኖ ሮናልዶ ጋርም በተያያዘ ከጨዋታው በኋላ ጥያቄ ቀርቦለት ነበር። ይሄ የዓለም ዋንጫ የመጨረሻ ይሄኛው ጨዋታ የፖርቱጋል ብሔራዊ ቡድን የመጨረሻው ጨዋታ ነው ወይ የሚል ጥያቄ ቀርቦለት ነበር። ማለትም ከፖርቱጋል ብሔራዊ ቡድን ሪታየር ታደርጋለሁ የሚል ጥያቄ ቀርቦለት ነበር። ነገር ግን እሱ ምላሹን ሰጥቷል። ያው የመጨረሻ የዓለም ዋንጫ ጨዋታው እንደሆነ ተናገረ እንጂ ከብሔራዊ ቡድን ጋር ግን የመጨረሻው ጨዋታ እንደሆነ አልተገለጸም ነበርና ይህንን ጥያቄ ሲናገርም በስሜታዊነት ይህንን ነገር መወሰን አልፈልግም ሲልም ጭምር ነው የተናገረው። ከቤተሰቦቼ ጋር አውርቼ የሚሆነውን ውሳኔ ወስናለሁ ሲልም ጭምር ነው የተናገረው። ስለዚህ ምናልባት በፖርቱጋል ብሔራዊ ቡድን ሊቀጥል የሚችልበት እድሉም እንዳለ ጭምር እየተነገረ እንደሚገኝ ነው ዘገባዎች የወጡት። ምናልባት እንግዲህ አንዳንድ ተአማኒ የሚባሉ የመረጃ ምንጮች እንኳን ባይሆኑ አንዳንድ ቅርብ የመረጃ ምንጮች ግን ሲናገሩ ምናልባት ቀጣዩ አሰልጣኝ ሆርግ ሄሱስ ሊሆን ይችላል የሚሉ አይነት ግምቶች እየወጡ ይገኛሉ። ይህ አሰልጣኝ ዘንድሮ በአልናስር ቤት እንግዲህ ክሪስቲያኖ ሮናልዶ ዋንጫ እንዲያሸንፍ ነው የመጣሁት ሲሉ መናገራቸው ይታወሳል። እንግዲህ የአልናስር ቤትን የሳዑዲ ፕሮ ሊግን እንዲያሸንፍ እንዳደረጉት እናስታውሳለን። ዘንድሮና አንድ አመት ብቻ ነው ይህንን ቡድን ያሰለጠኑት። የሳዑዲ ፕሮ ሊግን እንዲያሸንፍ አድርገውም ወዲያው ከኃላፊነትም እንደተነሱ ጭምር ወይም ደግሞ ራሳቸውን እንዳገለሉ ጭምር የምናስታውሰው ጉዳይ ነውና አሁንም ምናልባት ወደ ፖርቱጋል ብሔራዊ ቡድን ሊመጡ እንደሚችሉ ይፋ ተደርጓል ሆርግ ሄሱስ። ነገር ግን የክሪስቲያኖ ሮናልዶ በዚህ ብሔራዊ ቡድን ውስጥ የመቀጠሉ ጉዳይ ግን እስካሁን ምንም እልባት ያገኘ ጉዳይ እንዳልሆነ ነው ይፋ የተደረገው። ዋንጫ ለማሸነፍ ነበር እዚህ የመጣ ነው ብለዋል ብሩኖ ሚጌል ፈርናንዴዝ ሲናገር። ፖርቱጋላዊው አማካይ ብሩኖ ሚጌል ፈርናንዴዝ የሚያበሳጭ ሁኔታ ላይ ነን ሲልም ነው ከጨዋታው በኋላ የተናገረው። ወደዚህ የመጣ ነው ግልጽ ዓላማ ይዘን ነበር፣ ዋንጫውን ለማሸነፍም በጣም እንግዲህ ፈልገን ነበር ሲልም ነው የተናገረው ብሩኖ ሚጌል ፈርናንዴዝ። አክለውም በመጀመሪያው አጋማሽ ጥሩ ነበረን፣ በሁለተኛው አጋማሽ አቋማችን አሽቆለቆለ፣ ተጋጣሚያችን የተሻለ የኳስ ቁጥጥር ነበረው ሲልም ጭምር ይናገራል ብሩኖ ከጨዋታው በኋላም ሲናገር። ሌላኛው ያለኝን ሁሉ ሰጥቻለሁ፣ በንጹህ ሕሊና ነው የሚሄደው ሲል ክሪስቲያኖ ሮናልዶ ከጨዋታው በኋላ
ሀሳቡን ሰጥቷል። የፖርቱጋል ብሔራዊ ቡድን አምበል ክሪስቲያኖ ሮናልዶ ከቡድኑ ስንብት በኋላ አስቴቱን ሰጥቷል። ሮናልዶ በሰጠው ቃልም ማዘኑን ገልጾ ነገር ግን ንጹህ ሕሊና ይዤ እሄዳለሁ፣ ምክንያቱም የነበረኝን ሁሉ ነው ለዚህ ብሔራዊ ቡድን የሰጠሁት ሲልም ጭምር ይናገራል። እንግዲህ ነገ አዲስ ቀን ነው፣ አዲስ ህይወትም ይቀጥላል ብሏል ክሪስቲያኖ ሮናልዶ። የቻልኩትን ስላደረግኩኝ በእያንዳንዱ ቀን በንጹህ ሕሊና እነቃለሁ ሲልም ጭምር ይናገራል። የዓለም ዋንጫ የመጨረሻ ጨዋታዬ ነው ያለው ሮናልዶ በፖርቱጋል ግን የመጨረሻ ጨዋታዬ አይመስለኝም፣ ገና አልወሰንኩም ሲልም ጭምር ይፋ አድርጓል። በፖርቱጋል የመጀመሪያ ትልቅ ዋንጫን ማሸነፉ ትልቅ ትርጉም እንዳለ የገለጸው ሮናልዶ ለኔ ዋጋው እንደ ዓለም ዋንጫ ነው ሲልም ጭምር ይናገራል። 2016 ላይ የፖርቱጋል ብሔራዊ ቡድን የዩሮ ዋንጫን ማሸነፉ ይታወሳልና ያ ዋንጫ ለኔ እንደ ዓለም ዋንጫ ነው ሲልም ጭምር ነው ክሪስቲያኖ ሮናልዶ የተናገረው። እንግዲህ ፖርቱጋል ከሱ በፊት እንግዲህ ትልልቅ ቶርናመንቶች ላይ የመሳተፍ እድሉ እንኳን ብዙ አልነበራትም፣ እንኳን ትልልቅ ዋንጫዎችን ለማሸነፍ ይቅርና። ምክንያቱም እሱ ከመምጣቱ በፊት የፖርቱጋል ታሪክ 3 ጊዜ በዓለም ዋንጫዎች ላይ መሳተፍ ብቻ እንደነበር እናስታውሳለን። ክሪስቲያኖ ሮናልዶ 2006 የዓለም ዋንጫ ከመሳተፉ በፊት በነበረው ብሔራዊ ቡድን ማለት ነው። ከዛ በኋላ ግን የነበሩትን 6 የዓለም ዋንጫዎች በተከታታይ እንግዲህ ምስጋና በአብዛኛው ለሱ ይግባና ከዛ ውጭ ግን ለቡድን አጋሮቹም ይሁንና 6ቱንም የዓለም ዋንጫዎች ላይ ተሳትፎ ነበራቸው። ከዛ ውጭ ግን ይሄ የፖርቱጋል ብሔራዊ ቡድን በትልቁ ደግሞ ዋንጫዎችን እንዲያሸንፍም የረዳባቸው አጋጣሚዎች እናስታውሳለን። ለምሳሌ ያክል የ2016 የዩሮ ውድድርን ሲያሸንፉ ትልቅ አበርክቶ እንደነበረው እናስታውሳለን። በምድብ ጨዋታዎች ላይ 3 ያክል ግቦችን አስቆጥሮ እንደነበር እናስታውሳለን። ከዛ ውጪ በሌሎች ጨዋታዎች ላይም ወሳኝ እንቅስቃሴ የነበረው በዌልስ ላይ ያስቆጠረውን ጎል እናስታውሳለን። እንዲሁ ሌሎቹ ጨዋታዎች ላይ ክሮኤሽያን ሲያሸንፉ ምንም እንኳን ሪካርዶ ኳሬዝማ ቢሆንም ኳስና መረብን ያገናኘው እዛ ጨዋታ ላይ በጣም ትልቅ አበርክቶዎች ነበሩትና የ2016ቱን የዓለም ዋንጫ ሲያሸንፉ በጣም ትልቁ ሱፐርስታር እንደነበር እናስታውሳለን። ያ ዋንጫ ለኔ እንደ ዓለም ዋንጫ ነው ሲል ይናገራል። ከዛ ውጭ ግን 2 የኔሽንስ ሊግ ዋንጫዎችንም በቅርብ 2025 ያሸነፉትና እንዲሁ ደግሞ ውድድሩ ሲጀመርም ያሸነፉበት ዋንጫ ደግሞ ለፖርቱጋል ሌላም ትልቅ ዋንጫዎችን ያመጣበት እንደነበር እናስታውሳለን እና እነዚህ ዋንጫዎች ለኔም በትልቅ ማነሳቸው ናቸው ሲል ይናገራል ክሪስቲያኖ ሮናልዶ። ሮድሪ ትላንትና የጨዋታው ኮከብ የተባለው እሱ ነው፣ ሀሳቡን ሰጥቷል። ሮናልዶ የመጪው ትውልድ አርአያ ነው ሲል ይናገራል። የስፔን ብሔራዊ ቡድን አምበል የሆነው ሮድሪ ክሪስቲያኖ ሮናልዶ የፖርቱጋል መኩሪያዋ ነው ሲልም ጭምር ይናገራል። ፖርቱጋል በሮናልዶ እጅግ መኩራት አለባት የሚለው ሮድሪ እሱ የመጪው ትውልድ አርአያ ነው ሲልም ይናገራል። አክሎም ስለ ሮናልዶ ስናወራ በእግር ኳስ ታሪክም ከምንጊዜም ምርጥ ተጫዋቾች መካከል ስለ አንደኛው ነው የምናወራው ብሏል። ሮናልዶ በዚህ እድሜው ያለው አስተሳሰብ፣ የጨዋታ መረዳት፣ ግባግቢነቱና በጥሩ ቁመና ለመቀጠል ያለው ፍላጎት እጅግ በጣም ያስደንቀኛል ሲልም ጭምር ነው ሮድሪ የተናገረው። ከዛ ውጭ የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ከጨዋታው በፊት ይህንን ነገር መናገራቸውን እናስታውሳለን። እኔ የዚህ ተጫዋች የምንጊዜም አድናቂ ነኝ ሲሉ ይናገራሉ። ምክንያቱም ለታዳጊ ተጫዋቾች እንዲሁ ለትልልቅ ተጫዋቾች ጭምር አርአያ መሆን የሚችል አይነት ተጫዋች ነው፣ ያለው ሜንታሊቲ እጅግ አስደናቂ ነው ሲሉ ሉዊስ ዴላ ፉዌንቴ ተናግረው እንደነበር እናስታውሳለን። ሮድሪም ያንን የተናገረው። ሌላኛው በርናርዶ ሲልቫን ይቅርታ መጠየቅ እፈልጋለሁ ብለዋል ሮድሪ ሲናገር። በጨዋታው መጨረሻ አካባቢ ላይ ምናልባት ጨዋታውን የተከታተላችሁ ካላችሁ ሁለቱ የቀድሞ የማንቸስተር ሲቲ ቡድን አጋሮች አሁን ላይ አንደኛው ወደ ሪያል ማድሪድ ማምራቱን ማረጋገጡን ተከትሎ ነው ያንን የተናገርኩት። እንግዲህ በርናርዶ ሲልቫ በቀጣይ የውድድር ዓመት በሪያል ማድሪድ ነው የምንመለከተውና የቀድሞ የቡድን አጋር የነበሩት እነዚህ ሁለት ተጫዋቾች በጨዋታው መጨረሻ አካባቢ ላይ ለጸብ ሲጋበዙ በተለይ በርናርዶ ሲልቫም በጣም ተበሳጭቶ እንደነበር ጭምር ተመልክተናል። ምክንያቱ እኔ ነኝ ብሏል ሮድሪ ሲናገር፣ ለዚህም ይቅርታ ጠይቃለሁ ብሏል ሮድሪ። የስፔን ብሔራዊ ቡድን አምበል የሆነው ሮድሪ ከጨዋታው በኋላ በርናርዶ ሲልቫን ይቅርታም ጠይቆታል። ሮድሪና በርናርዶ ሲልቫ በጨዋታው መገባደጃ ደቂቃ ላይ አለመግባባት ውስጥ ገብተው እንደነበር የምናስታውሰው ጉዳይ ነው። በርናርዶ ሲልቫ ጎል ሲስት ስለጨፈርኩኝ ይቅርታ ጠይቃለሁ፣ የኔ ስህተት ነበር ሲልም ነው የተናገረው። በፊቱ ላይ መጨፈር አልነበረብኝም ብሏል ሮድሪ። የጨዋታ ኮከብም ተብሎ የተመረጠው እሱ እንደነበር ተመልክተናል። ለስፔን ብሔራዊ ቡድን የአማካይ ስፍራ ትልቅ መረጋጋትን የሰጠ ተጫዋችም እንደነበር ጭምር ተመልክተናል። በአጠቃላይ የስፔን ብሔራዊ ቡድን ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። በቀጣይ በሩብ ፍጻሜ ከቤልጅየም ብሔራዊ ቡድን ጋር ወሳኙን ጨዋታም ያደርጋል ተብሎ ይጠበቃል። እንግዲህ የትላንትናው የፖርቱጋልና የክሪስቲያኖ ሮናልዶ ዘንድሮ በተለይ በጣም ሲጠበቅ የነበረ ብሔራዊ ቡድን ነው። ምክንያቱም በጣም ትልልቅ የሚባሉ ኮከብ ተጫዋቾች በዚህ ብሔራዊ ቡድን ውስጥ በመኖራቸው ምክንያት ፖርቱጋል እንደውም እንደዚህኛው ውድድር ለዋንጫ የተገመተች አይመስለኝም። ከዚህ በፊት የነበረው የፖርቱጋል ብሔራዊ ቡድን ስብስብ ብዙም ለዋንጫ የሚገመት አልነበረም። ያው ክሪስቲያኖ ሮናልዶ አለ እንጂ
በርከት ያሉ ትልልቅ አጋዥ ተጫዋቾች እንዳልነበሩት እናስታውሳለን። የዘንድሮ ግን በጣም ትልልቅ ሱፐርስታሮች የነበሩበት ተጫዋቾች ከመሆናቸው ጋር በተያያዘ ይሄ ብሔራዊ ቡድን ምናልባት ዋንጫዎችን ሊያመጣ የሚችል አይነት ብሔራዊ ቡድን አድርገው በርካቶች ይቆጥሩት ነበር። ኦፕታ እንኳን ውድድሩ ሲጀመር 4ኛ ወይም 5ኛ ደረጃ ላይ አስቀምጦት ነበር ይህንን ዋንጫ ያሸንፋሉ ብሎ ከገመታቸው ብሔራዊ ቡድኖች መካከል ነበርና የዓለም ዋንጫው ጉዞ ግን በስፔን ብሔራዊ ቡድን ተገጥቷል። ትላንትና ምሽት በተደረገም ጨዋታ ሌላኛው ቅርብ ሰዓት የተጠናቀቀው የዓለም ዋንጫ መርሃ ግብር ነው። አዘጋጇ ሀገር አሜሪካ ከቤልጅየም ብሔራዊ ቡድን ጋር ያደረገችው መርሃ ግብር ነው። ይሄ ጨዋታም በትልቁ ሲጠበቅ የነበረ ጨዋታ ነው። እንግዲህ በአጠቃላይ በዚህ ውድድር ላይ 3 አዘጋጅ ሀገራት እንደሆኑ ይታወቃል። ሜክሲኮና ካናዳ ከውድድሩ መሰናበታቸውን እናስታውሳለን። አሜሪካ ብቻ ነበረች ከአዘጋጆቹ የቀረችው። እሷም በቤልጅየም ብሔራዊ ቡድን 4-1 በሆነ ውጤት ተሸንፋ ከውድድሩ ውጪ መሆኗን አረጋግጣለች። ቤልጅየም እንግዲህ ተሸንፋ ቤልጅየም አሸንፋ ከውድድሩ አሰናብታታለች አሜሪካንና በርካቶች ሲጠብቁት የነበረ ጨዋታ ነው። ቻርልስ ደከተላሬ ነው 9ኛው ደቂቃ ላይ የመጀመሪያውን ጎል ማስቆጠር የቻለው። 4-1 በሆነ ውጤት ነው ያሸነፉት ቤልጅየሞች። ነገር ግን 21ኛው ደቂቃ ላይ አማዱ ኦናና ጠንከር ያለ ጉዳት ገጥሞ ተቀይሮ ሲወጣ ተመልክተናል። የአስተን ቪላው ተጫዋች አማዱ ኦናና እና የቤልጅየም ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። ጠንከር ያለ ጉዳት ገጥሞት በጉዳት ምክንያት ተቀይሮ ወጥቷል። ከዛ ውጭ ግን ማሊክ ቴልማን 31ኛው ደቂቃ ላይ የአሜሪካ ብሔራዊ ቡድንን አቻ ማድረግ ችሎ ነበር። ነገር ግን የመጀመሪያ 45 የጨዋታ ክፍለ ጊዜ ላይ እንዲሁ 33ኛው ደቂቃ ላይ ሌላኛውን ጎል ቻርልስ ደክትላሬ በድጋሚ ማስቆጠር ችሏል። ይሄ የአታላንታ ተጫዋች 2 ግቦችን በመጀመሪያ 45 ማስቆጠር ችሏል። ከዛ ውጭ ግን የመጀመሪያ 45 የጠናቀቀው በዚሁ በ2-1 ውጤት እንደነበር ተመልክተናል። ቫን ከን 57ኛው ደቂቃ ላይ እንዲሁ ሌላኛውን ጎል አስቆጠረ ለቤልጅየም ብሔራዊ ቡድን። ይሄኛው ጎል በተለይ የግብ ጠባቂው ትልቅ ስህተት እንደነበረበት ጭምር ተመልክተናል። ከዛ ውጪ ተቀይሮ የገባው ሮሜሉ ሉካኩ በመጨረሻዎቹ ደቂቃዎች ላይ 93ኛው ደቂቃ ላይ ሌላ ጎል አስቆጥሮ ጨዋታውን የቤልጅየም ብሔራዊ ቡድን 4-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር እንዲያልፍ ማድረጉን ተመልክተናል። በቀጣይ የቤልጅየም ብሔራዊ ቡድን ከስፔን ብሔራዊ ቡድን ጋር የሩብ ፍጻሜ ጨዋታውን እንደሚያደርግ ይፋ አድርጓል። የማውሪዚዮ ፖቼቲኖ የአሜሪካ ብሔራዊ ቡድን ስብስብ የዚህ ውድድር አዘጋጅ የሆነችው አሜሪካ ከውድድሩ ውጭ መሆኗን አረጋግጣለች። ሁሉም አዘጋጅ ሀገሮች እንግዲህ በ16ቱ የጥሎ ማለፍ ውድድርም ከውድድሩ ውጭ መሆናቸውን ያረጋገጡ ሆነዋል። ቤልጅየም ወደ ቀጣዩ ዙር ያልፋለች። በቀጣይ ጨዋታም ደግሞ ከስፔን ብሔራዊ ቡድን ጋር ወሳኝ የሚባለውን መርሃ ግብሯን ታደርጋለች ተብሎ ነው የሚጠበቀው። የዓለም ዋንጫ ጨዋታዎች ዛሬም ቀጥለው የሚደረጉ ይሆናል። ዛሬም የዓለም ዋንጫው በሁለት ጨዋታዎች ቀጥለው ይደረጋሉ። 2 ኃላፊ ቡድኖች ብቻ ናቸው አሁን የሚቀሩት ወደ 8ቱ ለማለፍ። 6ቱ ማለፋቸውን ማረጋገጣቸውን እናስታውሳለን። 2 ቀሪ ብሔራዊ ቡድኖች ዛሬ ተለይተው ይታወቃሉ። ዛሬ ምሽት 1 ሰዓትና ምሽት 5 ሰዓት በሚደረጉ ጨዋታዎች ኃላፊዎቹ የሚረጋገጡ ይሆናል። የመጀመሪያው ጨዋታ የሚደረገው ልክ ምሽት 1 ሰዓት ሲል የሚደረገው የአርጀንቲናና የግብጽ ብሔራዊ ቡድን የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። ይህ ጨዋታም 71,000 ደጋፊዎችን በሚይዘው መርሴዲስ ቤንስ አታላንታ ላይ የሚደረግ ጨዋታ ነው። ፈረንሳዊው ላቴዥየር ደግሞ ይህንን ጨዋታ በመሃል ዳኝነት ይመሩታል ተብሏል። እነዚህ 2 ብሔራዊ ቡድኖች እርስ በርስ ተገናኝተው የሚያውቁት 2 ጊዜ ብቻ ነው። ይሄኛውም አንደኛው በ2008 የተደረገው ጨዋታ ነው። አርጀንቲና ከግብጽ ብሔራዊ ቡድን ጋር ጨዋታቸውን ያደረጉት ይህንን ጨዋታ አርጀንቲና 2-0 በሆነ ውጤት ነው ማሸነፍ የቻለችው። 2008 ላይ የተደረገም ጨዋታ እንደነበር ግን መርሳት የለብንም። የዛሬ 18 ዓመት ገደማ የተደረገ ጨዋታ ነው። ሌላኛው ግን በጣም ረጅም ጊዜ የቆየ ነው። 1928 ላይ የተደረገ ጨዋታ እንደነበር እናስታውሳለን። እሱንም ጨዋታ አርጀንቲና ማሸነፏን ነው ቁጥሮች የሚያሳዩት። ዛሬ ግን ለ3ኛ ጊዜ ይገናኛሉ። ትልቅ ጨዋታ ይሆናል ተብሎ ይጠበቃል። ይሄ በጥሎ ማለፍ የሚደረግ ወደ ሩብ ፍጻሜ ለመግባት የሚደረግ ትልቁ ጨዋታ እንደሆነም ነው በርካቶች የሚያነሱት። አርጀንቲና የ2022 የዓለም ዋንጫ አሸናፊ እንደነበረች እናስታውሳለን። በዚህ ውድድር ላይ በጣም በጠንካራነት ነው እየተመለከትናት የምንገኘው። በምድብ ጨዋታዎች ላይ በጣም ኮምፈርተብል ሆና 3ቱንም ጨዋታዎች አሸንፋ ነው ወደ 32ቱ የጥሎ ማለፍ ዙር ገብታ እንደነበረ የምናስታውሰው። ነገር ግን በ32ቱ የጥሎ ማለፍ ዙር ግን በውድድሩ ሰርፕራይዚንግ ቲም በርካቶች በወደዷት አፍሪካዊት ሀገር ኬፕ ቨርድ በጣም ተቸግሮ እንደነበር እናስታውሳለን። እርግጥ ነው ጨዋታው እስከ 120 ደቂቃዎችም ድረስ እንደተጓዘና 3-2 በሆነ ውጤት አሸንፈው በበላይነት እንዳጠናቀቁት እናስታውሳለን። ነገር ግን በጣም ተቸግረው እንደነበርና በጣም ጠንከር ያለ ፉክክርም ሲደረግበት የነበረ ጨዋታ እንደነበር እናስታውሳለን። አርጀንቲና ግን ወደ ቀጣዩ ዙር ማለፏን አረጋግጣለች። ግብጽ በአንጻሩ እዚህ ደረጃ ድረስ ደርሳ እንኳን አታውቅም። በታሪኳ በጣም ትልቁ ውጤቷን ነው እያስመዘገበች የምትገኘው። 32ቱ ዙርን በበላይነት ማጠናቀቋን እናስታውሳለን። አሁን ደግሞ ወደ 8ቱ ለመግባት በ16ቱ የጥሎ ማለፍ ዙር ከትልቋ አርጀንቲና ጋር የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። ይህ ጨዋታ ልክ ምሽት 1 ሰዓት ሲል
የሚደረግ መርሃ ግብር ነው። ሊዮኔል ሜሲ በዛሬው ጨዋታ ይጠበቃል። ምክንያቱም በከፍተኛ ግብ አስቆጣሪነቱ አሁን ኬሊያን ምባፔና ኤርሊንግ ብራውት ሃላንድ ልክ ከሱ እኩል 7 ግቦችን በዚህ ውድድር ላይ ማስቆጠር ችለዋልና ዛሬ ጎሎችን ማስቆጠር ይጠበቅበታል ተብሎ ይታሰባል። ትልቅ ፉክክርም ያደርጋል ተብሎ ነው የሚጠበቀው። በከፍተኛ ግብ አስቆጣሪነቱ ላይ ዛሬ አርጀንቲና የማሸነፍ ቅድመ ግምትን በትልቁ እንዳገኘች ነው እየተመለከትን የምንገኘው። ይህ ጨዋታ ልክ ምሽት 1 ሰዓት ሲል የሚደረግ ይሆናል። ሌላኛው ልክ ምሽት 5 ሰዓት ሲል የሚደረገው ስዊዘርላንድና ኮሎምቢያ የሚያደርጉት መርሃ ግብር ዛሬ የሚደረግ ጨዋታ ነው። ምሽት 5 ሰዓት ላይ ይደረጋል። ኮሎምቢያ በዚህ ውድድር ውስጥ በጣም ጠንካራ ብሔራዊ ቡድን መሆኗን እያስመሰከረች ትገኛለች። በተለይ በምድብ ጨዋታዎች ያው የፖርቱጋል ምድብ ውስጥ እንደነበረች እናስታውሳለን። 7 ነጥቦችን በመያዝም በበላይነት ነበር ምድቡን ያጠናቀቀችው። ከዛ ውጪ ደግሞ የጥሎ ማለፍ ጨዋታ ላይም እንዲሁ የአፍሪካዊቷን ሀገር ማሸነፏን እናስታውሳለን። ስለዚህ የዛሬው ጨዋታ ጋናን ነበር አሸንፋ የመጣችው። ዛሬ ከስዊዘርላንድ ከግራኒት ዣካ ሀገር ጋር ጨዋታዋን ታደርጋለች። ይህ ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ ሌላኛው መርሃ ግብር ነው። ከጨዋታዎቹ ወጣ እንበልና ደግሞ አንዳንድ ጉዳዮችን እናንሳ ከዚሁ ከዓለም ዋንጫ ጋር አያይዘን። ፈረንሳይ የማይክል ኦሊሴ ቢጫ ካርድ ይሰረዝልኝ ስትል ጥያቄን አቅርባለች። የፈረንሳይ እግር ኳስ ፌዴሬሽን ፈረንሳይ ከፓራጓይ ባደረገችው የጥሎ ማለፍ ጨዋታ የማይክል ኦሊሴ የቢጫ ካርድ ይሰረዝልኝ ስትል ነው ለፊፋም ጥያቄ እንዳቀረበች ይፋ የተደረገው። የቡድኑ ኮከብና ቁልፍ ተጫዋች ማይክል ኦሊሴ ከፓራጓዩ ማቲያስ ጋላርዝ ጋርም በነበረው ግጭት ነው የቢጫ ካርድ መመልከቱ የሚታወሰው። እንግዲህ አሁን ላይ በዚህ ዓለም ዋንጫ ላይ በጣም ትልቅ ውዝግቦችን እየፈጠሩ የሚገኙ እርማቶች እየተደረጉ ይገኛሉ። በተለይ ፊፋ የሚወስዳቸው ውሳኔዎች በርካቶችን እያስገረሙ ነው። ለምሳሌ ያክል የአሜሪካ ብሔራዊ ቡድን ተጫዋች የሆነው ፍሎሪያን ባሎገን ቀይ ካርድ መነሳት በጣም በበርካቶች ትችቶችን ሲያስተናግድበት እንደነበር እናስታውሳለን። ፊፋ ይህንንም ቢጫ ካርድ እንዲያነሳ ጥያቄ ቀርቦለታል። ሌላም የምናነሳው አለ። የኦሊሴን ጉዳይ እንጨርስና ኦሊሴ የተመለከተው እንግዲህ የቢጫ ካርድን ተከትሎ በቀጣይ ለቅጣት በመቃረቡ ምክንያት ነው ፌዴሬሽኑን ለፊፋ ጥያቄውን እንዳቀረበም ይፋ የተደረገው። የፈረንሳይ እግር ኳስ ፌዴሬሽን የእግር ኳስ የበላዩ ፊፋ የፍሎሬን ባሎገንን ቀይ ካርድ ማንሳቱን ተከትሎ ይህኛው ጥያቄ እንደቀረበለት ይፋ ተደርጓል። ተመሳሳይ ጥያቄዎች እየተነሱ ሲገኝ ፊፋ በዘንድሮ የዓለም ዋንጫ ጥያቄ እያስነሳበት የሚገኝ ትልቅ ጉዳይ እንደሆነ ጭምር እየተመለከትን ነው። ለምሳሌ ያክል ሌላኛው ጥያቄ እንደዚህ አይነት የቀረበው የጃሬል ኳንሳህ ጉዳይ ነው። ጃሬል ኳንሳ በቀይ ካርድ መውጣቱን እናስታውሳለን ከሜክሲኮ ብሔራዊ ቡድን ጋር በነበረው ጨዋታና የጃሬል ኳንሳ የቀይ ካርድ ቅጣት ውሳኔም እንዲዘገይ በፓርላማ ጭምር ነው ጥያቄ የቀረበው። የብሪቲሽ የፓርላማ አባል የሆኑት ኖህሎው የብሔራዊ ቡድኑ ተጫዋች የሆነው ጃሬል ኳንሳ ቀይ ካርድ ውሳኔ ይዘገይ ሲሉም ለፊፋው ፕሬዝዳንት ጥያቄ አቅርበዋል። ኖህሎው ሲናገሩ ውሳኔው ይዘገይ ሲሉ ነው ለፊፋ በላኩት ደብዳቤ ላይ ቀይ ካርዱ ተገቢ ቢሆንም እና ውሳኔው መከበር ቢኖርበትም ቅጣቱን ግን ማዘግየት ልክ መስሎ ይሰማኛል ብለዋል። ይህ ሰው ሲናገሩ የአሜሪካውን ፍሎሪያን ባሎገንን ቀይ ካርድ በምሳሌነት በማንሳት ይህ ደብዳቤ ለፊፋ እንደላኩን የተናገሩት በመልእክታቸውም ሕጉ ለሁሉም ብሔራዊ ቡድኖች ፍትሐዊና በእኩልነት መተግበር አለበት ሲልም ነው የተናገረውና እንግዲህ ለፍሎሪያን ባሎገን እንደተደረገው ሁሉ ለጃሬል ኳንሳም ሊደረግለት ይገባል ሲልም ነው የተናገረው። የብሪቲሽ የፓርላማ አባል የሆነው ሰው የጉዳዩ አሳሳቢነትን በመግለጽ ከፊፋ ውሳኔና ምላሽ እንደሚጠብቅም ጭምር ነው በደብዳቤው ላይ ይፋ ያደረገው። በርካታ የሞሮኮ ብሔራዊ ቡድን ደጋፊዎች ለፈረንሳዩ ጨዋታ ወደ አሜሪካ ሊያመሩ እንደሆነ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ደጋፊዎች ወደ ስፍራው እንዲያቀኑ በማሰብም የሞሮኮ አየር መንገድ የበረራ ቁጥሩንም መጨመሩ ጭምር ይፋ ተደርጓል። ለጉዞ የደርሶ መልስ ትኬት $936 እንደቀረበ የተነገረው። የሞሮኮና ፈረንሳይ ሩብ ፍጻሜ ጨዋታ ሐሙስ ምሽት ልክ 5 ሰዓት ሲል የሚደረግ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሜክሲኮ ከአሰልጣኟ ጋር ተለያይታለች። የሜክሲኮ ብሔራዊ ቡድን አሰልጣኝ የሆኑት ጃቪየር አጉዌሬ ከኃላፊነት መነሳታቸው ይፋ ተደርጓል። አሰልጣኙ ከምሽቱ የዓለም ዋንጫ ስንብት በኋላ ከእንግሊዝ ብሔራዊ ቡድን ጋር ከነበራቸው ጨዋታ ከሱ ስንብት በኋላ ነው ስራቸውን መልቀቃቸውን ይፋ ያደረጉት። በዚህ ውድድር ላይ ግን በጣም ድንቅ የሚባል ብሔራዊ ቡድን እንደነበር እናስታውሳለን። ግቦች ሳይቆጠሩበት ጭምር ነበር የምድብ ጨዋታዎችን ሲያሸንፍ እንደነበር የምናስታውሰው። በምድብ ጨዋታዎች ላይ ሁሉንም አሸንፎ በጥሎ ማለፉም እንዲሁ ድል ቀንቶት ነበር የመጣው። ነገር ግን አሁን ላይ ሳይሳካለት ቀርቷል። በዚህ
በተለይ ከእንግሊዝ ብሔራዊ ቡድን ጋር ባደረገው ጨዋታም በጣም ትልቅ ትግሎችን አድርጎ ነበር። ነገር ግን ጨዋታውን ማሸነፍ ያልቻለበት ውጤት ነው እንግዲህ ተመዝግበው የተጠናቀቀው። አሰልጣኙ ከዛ ጨዋታ በኋላም ከስራቸው መልቀቃቸውን ይፋ አድርገዋል። ሜክሲኮ ከእንግሊዝ ጨዋታ ውጪ 4 የዓለም ዋንጫ ጨዋታዎችም ምንም ጎል ሳይቆጠርባት ነበር እያሸነፈች የመጣቸው። በእንግሊዝ ብሔራዊ ቡድን ግን 3 ግብ ተቆጥሮባት 3-2 በሆነ ውጤት ተሸንፋ ከውድድሩ ውጪ መሆኗ ይታወሳል። በዛ ጨዋታ ላይ ከጨዋታው መጠናቀቅ በኋላ እንግሊዞች ደስታቸውን ሲገልጹ እንደነበር እናስታውሳለን። ደስታቸውን ሲገልጹ እንግዲህ በተፈጠረም እንግዲህ ነገር ምክንያት ወይም ደግሞ ከማስታወቂያ ቦርድ ላይ ወድቋል በመባል ምክንያት ጆርዳን ሄንደርሰን ጉዳት ደርሶበት እንደነበር የምናስታውሰው ነው። በዚህ ምክንያትም ጆርዳን ሄንደርሰን ከዓለም ዋንጫው ውጪ መሆኑ ተረጋግጧል። የሶስቱ አናብስት ተጫዋች የሆነው ጆርዳን ሄንደርሰን በጉዳት ምክንያት ከዓለም ዋንጫው ውጪ መሆኑ ተረጋግጧል። ሄንደርሰን ከሜክሲኮ ድል በኋላ የማስታወቂያ ቦርድ ለመዝለል ሲሞክር ወድቆ መጎዳቱን የተነገረው። አሁን ላይ ጆርዳን ሄንደርሰን የቀዶ ጥገና ሕክምና እንደሚደረግለትና እንደሚያስፈልገው ጭምር ነው የተነገረው። ጆርዳን ሄንደርሰን ከጉዳቱ በኋላ ወደ ሆስፒታል የተወሰደ ሲሆን ወደ ብሔራዊ ቡድኑ ማረፊያ አለመመለሱ ጭምር ነው የተነገረው። ሌላኛው ቀይ ካርድ በፖለቲካ ስልክ አይለወጥም ብለዋል ጆሴፍ ብላተር ናቸው ይህንን ሀሳብ የሰጡት። የቀድሞው የፊፋ ፕሬዝዳንት የነበሩት ጆሴፍ ሴፍ ብላተር የቀድሞ ተቋማቸው ውሳኔን ተቃውመውታል። ጆሴፍ ብላተር ሲናገሩ የቀይ ካርድ ውሳኔ በፖለቲካ ስልክ ጥሪ አይለወጥም ሲሉ ነው ውሳኔያቸውን የሰጡት። ሊሰረዝ ስለሚችል እድል ያነሱት ጆሴፍ ብላተር በደንቦች በማስረጃና በገለልተኛ አካል ነው ይሄ ውሳኔ ሊወሰን የሚገባው እንጂ እንደዚህ አይነት ውሳኔዎች በቀላሉ የሚወሰኑ አይደሉም ሲልም ጭምር ነው የተናገረው። የቀድሞ ፕሬዝደንቱ አክሎ እግር ኳስ ፖለቲካዊ ተጽዕኖዎች የሚያርፍበት መድረክ መሆን የለበትም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ሌላኛው ዶናልድ ትራምፕ የተናገሩት ነው። አዎ ደውያለሁ ለፊፋ ሲሉ ነው ሀሳባቸውን የሰጡት። የአሜሪካው ፕሬዝደንት ዶናልድ ትራምፕ የቀይ ካርድ ውሳኔውን ለማስቀየር ጣልቃ መግባታቸውን አምነዋል። አዎ ፊፋ ውሳኔውን እንዲቀይር ወይም ደግሞ ውሳኔውን ለማስቀየርም ደውዬም ጠይቄያለሁ፣ እንዲፈትሸውም ጠይቄያለሁ ያሉት ፕሬዝደንቱ የተከበረው ኢንፋንቲኖን ደውዬ አናግሬዋለሁ ብለዋል። ስፖርቱ በደንብ እረዳዋለሁ ያሉ ሲሆን ባሎገን የሰራው ጥፋት የለም፣ የዳኛው ውሳኔ ልክ አይደለም ሲሉን የተደመጡት። አክለውም ተጫዋቾችን ምንም ሳያጠፉ ከጨዋታው በቀይ ካርድ እንዲባረሩ ማድረግ ቀጣይ ጨዋታን እንደማይገባም ግን አላወቅኩም ነበር ሲልም ጭምር የተናገሩት። ከዛ ውጪ ግን ቀጣይ አይገባም ሲባል መበሳጨታቸውን የገለጹት ትራምፕም ወሳኝ ልጃችንን በዚህ መንገድ ማጣት ኢፍትሃዊ ነው፣ ለዛ ነው ጣልቅ የገባውት ሲሉ ሀሳባቸውን ሰጥተዋል። እንግዲህ ዶናልድ ትራምፕ ናቸው ይህንን ሀሳብ የተናገሩት። ፕሬዚዳንት ጂያኒ ኢንፋንቲኖ ለዚህ ምላሽ ሰጥተዋል። እንግዲህ ሰሞኑን ለተነሳባቸው ጉዳይ ትልቅ ምላሽ ሰጥተዋል። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ የፍሎሪያን ባሎገን ቀይ ካርድ መነሳትን ተከትሎ ስለቀረበው ተቃውሞ ምላሽ ሰጥተዋል። ጂያኒ ኢንፋንቲኖ በመግለጫቸውም የፊፋ የዳኝነት ኮሚቴ ፍጹም ገለልተኛና ፍትሃዊ ነው፣ የሚሰራውን በዛ መልኩ ነው ሲሉ ይናገራሉ። ተቋማቸው እያንዳንዱን ጉዳይ ሕጉን ተከትሎ እንደሚሰራ የገለጹት ጂያኒ ኢንፋንቲኖ የስፖርቱን ተአማኒነት እንደሚከበር ገልጸዋል። ከዶናልድ ትራምፕ ጋር አዘውትሬ እነጋገራሉ ያሉት ፕሬዝደንቱ ከበርካታ ሀገራት መሪዎች ጋርም ተጽዕኖ ፈጣሪዎች ጋርም እነጋገራለሁ ብለዋል። ለፕሬዝደንት ዶናልድ ትራምፕ የፊፋ ሕጋዊ አካሄድን አስረድቻለሁ ሲሉ ጨምረው ተናግረዋል። የዲሲፕሊን ኮሚቴው አንዳንድ ጊዜ ያስገርመኛል፣ አንዳንድ ጊዜ ደግሞ እስማማለሁ፣ አንዳንድ ጊዜ ደግሞ እኔም አልስማማም ሲሉ ጂያኒ ኢንፋንቲኖ ጨምረው ሀሳባቸውን እየሰጡ እንደሚገኝ ነው የመረጃ ምንጮም ይፋ እያደረገም የሚገኘው። ፊፋ የፕሬዝደንቱ መግለጫ ከወጣ ጥቂት ደቂቃዎች በኋላ በተቃውሞ ምክንያትም የሀሳብ መስጫውን እንደዘጋው ወይም ኮሜንት ቦክሱን እንደዘጋው ጭምር ነው ይፋ የተደረገው። ቴሪ ዳንኤል ኦንሪ ስለ ኔይማር ጁኒየር ይናገራል። ኔይማር ሲጫወት ለማየት ገንዘብ እከፍላለሁ። ሰዎችን ሁሉ እግር ኳስ እንዲወዱ አድርገዋል። እያንዳንዱ ልጅ ኔይማርን መሆን ይፈልግ ነበር። ስለ ዓለም ዋንጫ ወይም ደግሞ ስለ እግር ኳስ አጨራረሱ መናገር አልፈልግም። ስለ እግር ኳስ ስለሰጠው ነገር ግን መናገር ነው የምፈልገው። ኔይማር ልዩ ተጫዋች ነበር፣ ሁልጊዜም ልዩ ተጫዋች ሆኖም ይቆያል። ስለሰጠህን ነገር ሁሉ እናመሰግናለን ሲልም ጭምር ነው ቴሪ ዳንኤል ኦንሪ ስለ ኔይማር ጁኒየር ያለውን ሀሳብ ይፋ ያደረገው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። ውድ ቤተሰቦቻችን የማንቸስተር ዩናይትድ ጉዳዮችን በማስቀደምን ጀምር። ማንቸስተር ዩናይትዶች በኦሪዮል ሹዋሜኒ ዙሪያ ለመወያየት ወደ ማድሪድ እያቀናሉ የሚል መረጃም ይፋ ተደርጓል። ተጫዋቹን ለማስፈረም ረብጣ ገንዘቦችን ያቀርባሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው።
ማድሪድ ከዝውውሩ ቢያንስ 100 ሚሊዮን ዩሮ ወይም ደግሞ 85 ሚሊዮን ፓውንድ አካባቢም ይፈልጋል የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። ዩናይትዶች ይህንን ያክል ክፍያ ለመክፈል ዝግጁ ናቸው ወይ? በትልቁ የሚጠየቀው ጥያቄ ነው። እርግጥ ነው ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ሁሉንም ነገሮች ለማድረግ ዝግጁ እንደሆኑ የሚጠቁሙ መረጃዎች እንዳሉ ነው ዘገባው የሚጠቁመው። ስለዚህ ማንቸስተር ዩናይትዶች ኦሪዮል ሹዋሜኒን ለማስፈረም ቆርጠው የተነሱበት ጊዜ እንደሆነ ይፋ ተደርጓል። በተለይ እንደ ስፔኑ የመረጃ ምንጭ ታማኝ የሚባለው ዲያሪዮ አስ እንደተናገረው ከሆነ ማንቸስተር ዩናይትዶች ለሹዋሜኒ ከፍተኛ ሂሳቦችን ወጪ ለማድረግም ዝግጁ ናቸው የሚል አይነት ሀሳብን ይፋ አድርገዋል። በቀጣዮቹ ቀናትም የመጀመሪያ ደረጃ ንግግሮችን እንደሚያደርጉ ጭምር ይኸው የመረጃ ምንጭ ይፋ እያደረገ ነው የሚገኘው። ሌላኛው ግን የማንቸስተር ዩናይትድ አመራሮች በዝውውር መስኮቱ ላይ በጣም ግራ ተጋብተዋል የሚሉ ጉዳዮች አሉ። ማንቸስተር ዩናይትድ በ2026 የክረምት ተጫዋቾች የዝውውር መስኮት ለደጋፊው የገባውን ትልቁን የመሃል ክፍል ግንባታን ለመከወን ነው በእጅጉ መቸገሩ እየተነገረ የሚገኘው። የዩናይትድ ሰዎች በተለይም በክለቡ የዝውውር ዝርዝር ላይ በዋነኝነት የያዟቸው 3 አማካዮች በሌሎች ክለቦችም መወሰዳቸውን ተከትሎ ቀጣዩ ታርጌትን ለመምረጥም በጣም መቸገራቸውን የሚጠቁሙ ነገሮችን እየሰማን ነው። እንደዛ አትሌቲክ ገለጻ የዩናይትድ ሰዎች 50 ሚሊዮን ፓውንድ የሚገመተውን አንድሬ ሳንቶስን ለማስፈረም ከወኪሎቹ ጋር ንግግር መጀመራቸውም እየተገለጸ ይገኛል። ተጫዋቹ በበኩሉ የተሻለ የመጫወቻ ጊዜን ለማግኘት ወደ ዩናይትድ ለመዛወርም ፍላጎቱን ማሳየቱን የተነገረው። በተለይም ደግሞ በዩናይትድ ቤት የሚገኘው ክሪስቶፈር ቪቬል ተጫዋቹን ወደ ቼልሲ በቼልሲ ቤት በነበረበት ወቅትም ያመጣው እሱ ከመሆኑ ጋር ተያይዞና ከገንዘብ አኳያም የኢኒዮሶች ሰዎች መማረኩን እንዲሁ ተገልጿል። ሆኖም ግን ከሰዓት በኋላ የማድሪድ ጋዜጠኞች በስፋት እንደዘገቡት ከሆነ በተለይ በማድሪድ የሚገኙ ጋዜጠኞች እንደሚናገሩት ከሆነ የዩናይትድ ሰዎች ስለ ኦሪዮል ሹዋሜኒ ዝውውር ለመነጋገር ወደ ማድሪድ ይመጣሉ ሲል ነው እየዘገቡ የሚገኙት። ጋዜጠኞቹ አክለው የዩናይትድ ሰዎች ለቹዋሜኒ የሚጠይቁትን ገንዘብ ለመክፈልና ከፍተኛ ኢንቨስትመንት ለማድረግም ፍቃደኞች ናቸው ቢሉም ከወደ እንግሊዝ ያሉ መረጃዎች ግን አሁንም ከመረጃው ተቃራኒ እንደሆኑ ጭምር ይነገራል። በተጨማሪም ዩናይትድ ሰዎች ለማቴዎስ ፈርናንዴስ እስከ 85 ሚሊዮን ፓውንድ ለመክፈል ፍቃደኞች ከሆኑ ለምን ዝውውሩን መጨረስ አልቻሉም በሚልም በደጋፊው ትልቅ ነቀፌታም እየቀረበባቸው ነው። ምክንያቱም አሁን ላይ ያንን ገንዘብ ለማውጣት ዝግጁ እንደሆኑ የሚገልጹ ዘገባዎችን ነው እየሰማን የምንገኘውና ይህንን ገንዘብ ለማውጣት ፍቃደኛ እንደነበሩ ከተገለጸ ለምን ማቴዎስ ፈርናንዴስ ላይ ይህንን ነገር አላደረጉትም የሚል መረጃ በትልቁ እየወጣ ነው። በአጠቃላይ በማንቸስተር ዩናይትድ የዝውውር ፖሊሲ ላይ ግን በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ ነው የተገለጸው። ሌላኛው ዴይሊ ሜል ይፋ ያደረገው መረጃ ነው። ዴይሊ ሜል እንደሚናገረው ከሆነም ሴመርቪል ፍላጎቱን ይፋ አድርጓል ይባላል። ኔዘርላንዳዊው የፊት መስመር ተጫዋች የሆነው ሴመርቪል በዚህ ክረምት አዲስ ክለብ መቀላቀል እንደሚፈልግ ነው ለክለቡ ባለስልጣናትም ይፋ እንዳደረገላቸው የተገለጸው እንደ ዴይሊ ሜል የመረጃ ምንጭ ዘገባ። ሌላኛው የቀድሞ ጣሊያናዊ የመሃል ሜዳ እንቁ የሆነው አንድሪያ ፒርሎ ይናገራል። ማንቸስተር ዩናይትድ ጥሩ ፊርማን አድርጓል ሲል ነው የሚናገረው። ብራዚላዊው አማካይ ኤደርሰንን ያሞካሸው አንድሪያ ፒርሎ እርሱ ለፕሪሚየር ሊግ የሚስማማ አይነት ተጫዋች ነው ሲል ይደመጣል። አንድሪያ ፒርሎ የቀጠለና ኤደርሰን ጎበዝ ሯጭና ሜዳ ላይ ደግሞ ስሜት የማሳየት አቅም ያለው ድንቅ ተጫዋች ነው ሲል ያሞካሸዋል። አንድሪያ ፒርሎ የቀጠለና ብራዚላዊው አማካይ በማንቸስተር ዩናይትድ ቤት በጥሩ ሁኔታ እንደሚላመድም ይሰማኛል ሲልም ጭምር ነው የቀድሞ የጣሊያን ብሔራዊ ቡድን የኤሲ ሚላን እንዲሁም ሌሎችም የትልልቅ የዩቬንቱስን ጨምሮ ተጫዋች የነበረው አንድሪያ ፒርሎ ሀሳቡን ሲናገር። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። አርሰናል ብራዚል በኖርዌይ ከዓለም ዋንጫው ከተሰናበተች በኋላ ብሩኖ ጉማሬሽን ለማስፈረም የሚደረገው እንቅስቃሴን ለማፋጠንም አረንጓዴ መብራቷን አግኝታለች። አርሰናል አሁን በድርድሮች ላይ እድገት እንደሚያሳይ እንደሚጠበቅ ነው የመረጃ ምንጮም ይፋ ያደረገው። ብሩኖ ጉማሬሽ ወደ አርሰናል መሄድ ይፈልጋል። ለወኪሎቹም ያንን ነገር ነው እየገለጸ እንደሚገኝ የተገለጸው። የኒውካስል ባለስልጣናት ከፋይናንስ ሁኔታዎች አንጻር ከ65 ሚሊዮን ፓውንድ በላይ የሆነ ማንኛውንም ጥያቄ ምክንያታዊ ሊሆን እንደሚችል ይፋ እያደረጉ እንደሚገኙና እንደሚያስቡ ነው ሜል ስፖርት ይህንን መረጃ ይፋ ያደረገው። ጃሬል ኳንሳህ በአርሰናል ቤት ምቾት እንደሚሰማው መናገር ይቻላል። ነገር ግን ትልቅ የፋይናንስ አቅም የሚጠይቅ ዝውውር ይሆናል ተብሎ ይታሰባል። አርሰናሎች ይህንን የአስተን ቪላ ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ ሪፖርቶችን በተደጋጋሚ እየተመለከተን እንገኛለን። ጃሬል ኳንሳ በአርሰናል በትልቁ ይፈለጋል። በተለይ ሰሞኑን አርሰናሎች እንግሊዝ ከሜክሲኮ ጋር ያደረገችው ጨዋታን ከተመለከቱ በኋላ የዚህ ተጫዋች አቋምን በደንብ ገምግመውታል። ስለዚህ ይህ ተጫዋች ቢመጣ ጥሩ ነገሮችን ማድረግ እንደሚችል ይናገራሉ። ነገር ግን የዚህ ተጫዋችን ጉዳይ ግን
የትልቅ ገንዘብ አቅም እንደሚጠይቅ ይታመንበታል ተብሎ የሚታሰበው ከሜክሲኮ ጋር ያሳየው አቋምን ከተመለከተ በኋላ አርሰናል ስለሱ ጥያቄ ማቅረባቸው ብዙም አስገራሚ ያለመሆኑን ጭምር ነው አሌክስ ክሩክ መረጃውን ይፋ ያደረገው። ቤን ዋይት አርሰናል ይሸጠው እንደሆነ ለማየት አሁንም ፉክክር ውስጥ ያሉ ክለቦች ያሉ፣ ነገር ግን የጅማት ጉዳቱ ለአንዳንዶች አሳሳቢ ጉዳይ ሲሆን ተጫዋቹ በቻምፒየንስ ሊግ ደረጃ መጫወትን መቀጠል ይፈልጋል የሚል መረጃ ነው ዴይሊ ሜል ይፋ እያደረገ የሚገኘው። አርሰናል ጂልቤርቶ ሞራን ለማስፈረም አቅዷል። እናም ተጫዋቹን ለማስፈረም የሚያስፈልገውን መጠን ለመክፈልም ዝግጁ እንደሆነ ጭምር ይነገራል። ሊቨርፑልም የዚህ ተጫዋች በጣም በትልቁ አድናቂ እንደሆነ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ይህ ሜክሲኮዊ ታዳጊ ተጫዋች በተለይ የዓለም ዋንጫው ላይ የሜክሲኮ ብሔራዊ ቡድን ጨዋታዎችን የምትከታተሉ ከሆነ እጅግ በጣም ድንቅ ታለንት ያለው ተጫዋች እንደሆነ በርካቶች መስክረውለታል። ቲጁዋና የተባለ ክለብ ውስጥ ነው የሚጫወተውና ይህንን ተጫዋች እንግዲህ የጂልቤርቶ ሞራን ወደ አውሮፓ መዘዋወሩ የጊዜ ጉዳይ ብቻ እንደሆነ እርግጠኞች ናቸው የክለቡ ባለስልጣናትም ጭምር። ምክንያቱም በጣም ድንቅ የሚባል ፐርፎርማንስን ነው እያሳየ የሚገኘውና ክለቡ በተጫዋቹ ውል ውስጥም ወደ 21.3 ሚሊዮን ዩሮ ወይም 18.4 ሚሊዮን ፓውንድ አካባቢ የሚገመት የውል ማፍረሻን ለማካተትም እንዳቀደን የተነገረው። ሊቨርፑልና አርሰናል ግን ይህንን ተጫዋች ለማስፈረም በጣም ትልቅ ፉክክሮችን ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ኤሊ ጁኒየር ክሩፒ አርሰናል የሚያደንቀው ሌላኛው ተጫዋች ነው። ነገር ግን ቦርነመስ ቡድናቸው አንድ ላይ ለማቆየት ከፍተኛ ጥረቶችን እያደረጉ ነው። ተጫዋቹ በግምት 90 ሚሊዮን ፓውንድ የሚጠጋ የዋጋ ምናልባትም ገበያ ላይ ሊቀርብም ይችላል ተብሎ ይጠበቃል። ሁሊያን አልቫሬዝ ለረጅም ጊዜ በሚኬል አርቴታ የምኞት ዝርዝር ውስጥ የነበረ ተጫዋች ቢሆንም ተጫዋቹ ባርሴሎናን ይፈልጋል። ነገር ግን አትሌቲኮ ማድሪድ በሌላ ቡድን ለመሸጥም ይመርጣሉ። እንደገናም ደግሞ ዋጋው ከ100 ሚሊዮን ፓውንድ በላይም ሊሆን ይችላል የሚሉ አይነት ግምቶችም በትልቁ እየወጡ እንደሚገኝ ነው ሜል ስፖርት የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። የቼልሲን ጉዳዮች ደግሞ እናንሳ። ኤንዞ ፈርናንዴዝ በዚህ ክረምት የዝውውር መስኮት ከቼልሲ ከመልቀቅ ይልቅ በቡድን የመቆየት እድሉ የበለጠ እንደሆነም እየተገለጸ ነው። ከቼልሲ አንጻር ደግሞ ምንም የተለወጠ ነገር የለም። ክለቡ የ25 ዓመቱን አማካይ ለመሸጥ ፍላጎት እንደሌለው ነው ምንጮች በቀጣይነት እያረጋገጡ እንደሚገኝ የተገለጸው። እንደ ቦቢ ቪንሰንት ዘገባ ቼልሲ ለፔፕ ቻቫሪያ በቅርቡ አዲስ ጥያቄ እንደሚያቀርብ ይጠበቃል። ይህ ጥያቄ ራዮ ቫይካኖ የሚፈልገውን የዝውውር ዋጋ ካሟላ ተጫዋቹ ወደ ለንደን እንዲዘዋወርም በሁለቱ ክለቦች መካከል ስምምነት ሊደረስ እንደሚችል ነው ዲያሪዮ አስ የተባለ የመረጃ ምንጭ ይፋ ያደረገው። ቼልሲ በአስተን ቪላው ሞርጋን ሮጀርስ ላይ ፍላጎት አሳይቷል። ይሁንና አስተን ቪላዎች ተጫዋቹን ክለቡ የሚለቅ ከሆነ ከፍተኛ የዝውውር ሂሳብ ለመቀበል ቆራጥ አቋም እንደያዙ ዘ አትሌቲክ ይፋ አድርጓል። አርሰናል የዚህ ተጫዋች ትልቁ ፈላጊ እንደሆነ በተደጋጋሚ ሲገለጽ እንሰማለን። ነገር ግን አሁንም ቢሆን ቼልሲም በዚህ ዝውውር ውስጥ ራሱን ለማግኘትም ትልቅ እንቅስቃሴዎችን እያደረገ ነው የሚገኘው። ቼልሲ በዚህ ክረምት አሌሃንድሮ ጋርናቾን ለመሸጥ የሚያስቡት በቋሚነት ወይም በፐርማነንት ዝውውር ብቻ ነው። ቀደም ሲል በውሰት ለማስወጣትም ፍላጎት እንደነበር ቢወራም አሁን ምንጮች እንደሚናገሩት ከሆነ ግን ቼልሲ ቋሚ ሽያጭን ብቻ ነው ከዚህ ተጫዋች የሚፈልገውና እስካሁን ድረስ ከክለብ ደረጃ ንግግሮች አልተጀመሩም። ነገር ግን ተጫዋቹ የጣሊያን በርከት ያሉ ፈላጊዎች እንዳሉት የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ሪያል ማድሪድን የተመለከቱ መረጃዎችን የምናንሳ። ሪያል ማድሪድ ከቪኒሲዮስ ጁኒየር የኮንትራት ማራዘሚያ ጋር በተያያዘ ፈጣን እልባት እንዲሰጠው እየጠየቀ ነው። መቆየት ይፈልጋል ወይም አይፈልግም የሚለውም ይታያል። ሁለቱም ወገኖች አብረው ለመቀጠል ይፈልጋሉ። ነገር ግን አሁን ላይ ጉዳዩ ከፍላጎታቸው በላይ ሆኗል። የገንዘብና የድርድር ጉዳይ እንደሆነም ነው ፋብሪሲዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ሆሴ ፌሊክስ ዲያዝ ይናገራል። ከቪኒሲዮስ ጁኒየር የኮንትራት ማራዘሚያ ጉዳይ ጋር በተያያዘ በሪያል ማድሪድ ቤት ከፍተኛ ተስፋ መቁረጥ አስተውያለሁ ሲል ይናገራል። በክለብ ውስጥም ሁኔታው ብዙ የሚቀየር እንደማይመስል ነው እየተመለከተ እንዳለ የተናገረውና ሆሴ ፌሊክስ ዲያዝ እንደሚናገረው ከሆነ በቀጣይ የኮንትራት ማራዘሚያውን ጉዳይ እንመለከታለን ብሏል። በዚህ የዝውውር መስኮት ትልቅ የሪያል ማድሪድ ተጫዋችም ሽያጭ ሊኖር እንደሚችል ጭምር ነው ይሄው ጋዜጠኛ ሆሴ ፌሊክስ ዲያዝ እየተናገረ የሚገኘው። ትልቅ የሪያል ማድሪድ ተጫዋች የሚለቅበት የዝውውር መስኮት ሊሆን ይችላል ሲልም ነው ግምቱን ያስቀመጠው። ቪኒሲዮስ ጁኒየር ይናገራል። ኤርሊንግ ሃላንድ አስደናቂ ተጫዋች ነው። ግብ ለማስቆጠር ብዙ እድሎች አያስፈልጉትም። አንድ እድል አግኝቶ መረብ ላይ አሳረፋት። ከዚያም ደግሞ ኳስን እንደገና አግኝቶ ራሱ እድል ፈጥሮ በድጋሚ አስቆጠረ። ለኖርዌይና ለኤርሊንግ ሃላንድ እንኳን ደስ አላችሁ ማለት እወዳለሁ። እርሱ ሁልጊዜም ለብራዚላውያንና ለኔ በግልም ትልቅ አክብሮት እንዳለው አውቃለሁ ሲልም ነው ቪኒ የተናገረው።
ታክቲካዊ እቅዳቸው ኖርዌይ የኳስ ቁጥጥር የበላይነት እንዲኖራት መፍቀድና በመልሶ ማጥቃት ለመጫወት መሞከር ነበር የሚል ጥያቄ ቀርቦለት አይደለም ብሏል። ይሄ በፍጹም እቅዳችን አልነበረም። ኖርዌይ አስገርማናለች። በጣም በጥሩ ሁኔታ ይንቀሳቀሱ ነበር። እንዲሁ ኦዴጋርድም ሁልጊዜም እንደሚያደርገው ጨዋታውን ተቆጣጥሮት ነበር። እኛም ደግሞ እነሱን ፕረስ አድርገን ኳሱን መልሰን ለመንጠቅ ደግሞ ትክክለኛውን ጊዜ ማግኘት አልቻልንም ብሏል ቪኒ ጁኒየር ሲናገር። ተስፋ አልቆረጥንም። ብራዚል እንደገና ወደ ታላቅነቷ ለመመለስ የምናደርገው ጥረትም በፍጹም አናቆምም። እንደገና እዚህ ለመገኘት ብቁ ለመሆን ለሚቀጥሉት 4 ዓመታት ጠንክሬ እሰራለሁ ሲልም ጭምር ነው ቪኒሲዮስ ጁኒየር ጨምሮ ሀሳቡን የተናገረው። ሉዊስ ኤንሪኬም የባህር ዳርቻ ተሰይሞላቸዋል። ስፔናዊው አሰልጣኝ ሉዊስ ኤንሪኬም በትውልድ ስፍራቸው እውቅና ተሰጥቷቸዋል። አሰልጣኝ ሉዊስ ኤንሪኬም በስፔን ሂዮን የምትባል ከተማ እንዲሁ በስማቸው የተሰየመውን የባህር ዳርቻ መርቀውታል። ሉዊስ ኤንሪኬ በስፍራው ስለ ቤተሰባቸው ንግግር ያደረጉ ሲሆን ስሜታዊ ሆኖም ታይተዋል። ስለ ስፔን የዓለም ዋንጫ ጉዞ የጠየቁት ኤንሪኬም የጥሎ ማለፍ ጨዋታዎች ከባድ ናቸው፣ ቡድኖችም እንዲሁ አጥብቀው ይከላከላሉ ብለው አላክለውም። ጥሩ እየተጓዝን ነው፣ በቀጣይ ጨዋታዎችም የተሻለ እንቅስቃሴ እንደሚኖር ተስፋ አደርጋለሁ ሲሉ ጭምር ነው ሉዊስ ኤንሪኬ ስለ ስፔን ብሔራዊ ቡድንም የተናገሩት። ከዚህ በፊት ባለፈው የዓለም ዋንጫ ላይ በተለይ 2022 ላይ በነበረው የዓለም ዋንጫና በኳታር ተሸንፈው በወጡበት የዓለም ዋንጫ ላይ ያኔ አሰልጣኝ የነበሩት ሉዊስ ኤንሪኬ እንደነበሩ እናስታውሳለን እና ያኔ በሞሮኮ ብሔራዊ ቡድን ተሸንፈው ከውድድሩ ውጭ እንደነበሩ የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የያዝንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን በድጋሚ ተመልሰን እንገናኛለን። በምሽቱ ፕሮግራማችን በድጋሚ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው። አክብሮት